ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው። ውድ ቤተሰቦቼ ዛሬ እንግዲህ አብርሽ ላይ የተለቀቀ ቪዲዮ ነበረ። እስቲ ከቪዲዮ ትንሽ እኔና ተመልሼ እመጣለሁ። አብራችሁን ቆዩ። በዚህ ሀገር ስለመውጣት ፈለከው እንዴ? በቃ እኔ ረፍት ማድረግ ፈልጋለሁ። አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም። አብርሃም ተረጋጋ። ቆይ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው የምጠይቀው። ፓስፖርቱን ለምን ወሰደው? ቶሎ በል መልስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰደብኝ? እሺ ተረጋጋ። ለምን ወሰደብኝ? የትም ይሁን ምን አገባህ? እኔ ፓስፖርት እንዴት ወስዳለሁ? ስንት ነገር አጥቼ ስንት ነገር ተበላሽቶብኝ ታውቃለህ? ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ዛሬ አብርሽ ቤት የተለቀቀው ቪዲዮ የሚገርም ቪዲዮ ተለቋል። ምንድነው? ያውም አራቱም በሁለት ቡድን ተከፋፍለው የነበሩት ሰዎች ዛሬ በጋራ ሆነው አብርሽን ከሀገር እንዳይወጣ በቁጥጥር ስር አውለውታል ነው የምላችሁ። በቁጥጥር ስር አውለውታል፣ እንዳይሄድ አግተውታል። ምክንያቱም አብርሽ ያው የጋራ መሳሪያቸው ስለሆነ መሳሪያቸው ከሀገር እንዳይወጣ ዛሬ የተጠቀሙት ዘዴ የሚገርም ነው። ውድ ቤተሰቦቼ እኔ አብርሽ አሁን ምን እየሆነ እንደሆነ አልገባኝም። ያ ተሽሎታል የተባለው ሰውዬ ወደ መልካም ጤንነቱ ተመልሷል እየተባለ ያለው አብርሽ አሁን እያሳየን ያለው ነገር ግን የሆነ ያው እነ ቡዜ ተሽሎታል ያሉትና የሰጡት መድኃኒት አልቆበት ወደ ቀድሞ በሽታው የተመለሰ ነው የሚመስለው። በጣም የሚያደርጋቸው ድርጊቶች፣ የሚወስናቸው ውሳኔዎች፣ የሚያወራቸው ወሬዎች በጣም የሚገርሙ ናቸው። ዛሬ አራቱም እንግዲህ በተመሳሳይ ሁኔታ ተባብረው ምን ማድረግ እንዳለባቸው በጣም ሲያወሩ ነበረ፣ ሲደጋገፉ ነበረ። እስከ ዛሬ የሌለባቸውን ጸባይ በጣም በቃ ምን ብዬ ልንገራችሁ። ቡናና ጊዮርጊስ የነበረው ይሄ ደርቢነታቸው ዛሬ ተሽሮ ማን ሆኖ ነበር? ሀገራቸው ሆኖ ነበር። ለአንድ ሀገር ለአንድ ዓላማ የቆሙ ሰዎች በሚመስል ሁኔታ ዛሬ ሲያዝናኑን ነበረ። ምክንያቱም አብርሽ ምንድን ነው? ቆይ እኔ ግራ እየገባኝ ያለው ምንድን ነው? ህይወት መሆኑ ቀረ እንደ ነገር ላይፍ መሆኑ ቀረ እንደ ይሄ አሁን ምንድን ነው? ቃቃ ጨዋታ አልሆነባችሁም? እየሄዳችሁበት ያለው መስመር ልክ ነው ብላችሁ እየሄዳችሁ ነው ያላችሁት? ግራ እያገባችሁ ነው እኮ ነው። አብርሽ ወደ ቀድሞ ቦታው ተመልሷል ላላችሁ ግን እያየንበት ያለው ባህሪው ግን ልክ አይደለም። ምንም ከቀድሞ የተሻለ ምንም የለውም። ምክንያቱም የሚወስናቸው ውሳኔዎች፣ የሚያደርጋቸው ድርጊቶች በጣም የሚደብሩ ናቸው። ምክንያቱም ራስ ወዳድነቱን በጣም እያሳየን ነው። እዚህ ጋር ያሉበትን በጣም ብዙ ችግሮች ሳይፈታ ሌላ ችግር የሚሆን ነገር ይዞ ወደ ሌላ ሀገር ለመሄድ እያሰበ ነበረ። እሱንም ሊያደርገው ቆርጦ ነበረ። ግን ዛሬ እና ኤፊና ሩታዬ አሰናክለውታል ማለት ነው። እና ውድ ቤተሰቦቼ አሁን እያየን ያለው ነገር እየሆነው ያለው ነገር ምን እንደሆነ ታውቃላችሁ? ግራ የሚያጋባ ለመናገርም ለማውራትም ለማሰብም በቃ የሆነ ነገር ለመወሰንም የሚሆን ነገር አይደለም እየሆነ ያለው ማለት ነው። ምክንያቱም አሁን በጣም ሩታና ሄርሜላ ጋር ያለውን ነገር ባላንስ እያደረገ ይሁን ወይ ደግሞ ሁለቱም እንዳያመልጡት ይሁን ወይ ደግሞ ሌላ ውሳኔ ሊወስን ይሁን ወይም ውሳኔውን አላሳወቀን። በቃ ግራ አጋባን እኮ። ወይም በቁርጥ እኮ በቃ እንደዚህ ነው የማደርገው ብሎ እኮ ይሄ ነው ውሳኔ ብሎ ቢወስንልን መልካም ሀሳብ ነበረ። ግን አሁን ምንም አልወሰንም፣ ምንም አልቆረጠም። ቆይ ሰዎች እንዳርፍና ከእናንተ የተሻለ ስለ ጤናዬ ስላሰብልኝ እዛ ሙሉ ነገሬን ጨርሰውልኝ እነሱ ጋር ሄጄ እንደማርፍና እረፍት ማግኘት እንዳለብኝ ይሰማኛል። ስለዚህ ማንም ከእናንተ ውስጥ የሚያስብልኝና እንዳርፍ የሚፈልግ ስለሌለ እኔ የተሻሉ ሰዎች ስላገኘው ተውኝ አለ። በጣም የሚያስቡለት በጣም የሚወዱት ከልጁ እናት የበለጠ በጣም ከወንድሙ የበለጠ በዙሪያው ካሉ ሰዎች የበለጠ ለሱ የሚያስቡ የሚጨነቁ የማያውቃቸው ሰዎች ጋር ለመሄድ እንግዲህ ቆርጦ ተነስቶ ነበረ።
ያው በመሀል እነ ሩታ ያደረጉት ነገር አድርገውበት ቀርቷል ማለት ነው። አሁንም እንትን አድርጎበት ነው ብላችሁ እንዳታስቡ። መጀመሪያ ላይ በጣም ተግባብታችሁ እያወራችሁ ነበረ፣ በስርዓት ነገሮችን ለመፍታት አንድ ላይ ሆናችሁ ስለ የአብርሽን ነገር ለማስተካከል በጣም ስትጥሩ ነበረ፣ በጣም ስትደክሙ ነበረ፣ በጣም ስትለፉ ነበረ። እውነት በጣም ነበር የምታሳዝኑት። ፍቅራችሁ ደግሞ በጣም ያስቀና ነበረ። እስክንቀና ድረስ እኮ ነው ስታሳዩን የነበሩ። ውሽሜና ባለቤትዮ ስታሳዩን የነበረው ነገር በጣም የሚገርም ነበረ። ዛሬ በቃ ውሽሜ ተስተካክላ ከሚስቱ ጋር በመልካም ነገር ለማውራት ሄደች እና አልችል ስትል ወዴት ሄደች? ወደ ግል ጸቧ ተመልሳ ሄደች። ስለ ፍቅር ምናምን የምትሉት ነገር ተውት። እሱ የሚያፈቅረው ከኔ ውጭ ማንንም አያፈቅርም ምናምን አበደ ሙጅሩ እሱ ቅብጥሴ። ኧረ በእናትሽ እንዴ! አሁንም ይወደኛል ያፈቅረኛል ብለሽ ነው የምታስቢው? እስከ መጨረሻው ሊለያይሽም ነበረ የሚሆነው ምናምን ንግግሮችሽ ሁላ የሆነ የሆኑሽ ናቸው። ምንም የማይጨበጡ የማይያዙ የሆነ ነገር የሚጭሩ ናቸው እንጂ ምንም ለአንቺም የሚጠቅም ለሌላው ሰው የሚጠቅም አልነበረም ስታወሩ የነበረው። እንዴ እኔ እኮ ግራ ገባኛው። ይህ ሰውዬ እኮ አሳይሽ እኮ በቃ ቤቷ ድረስ ሄዶ መጀመሪያ ተሰናብቷት እሷ ጋር ተሰናብቶ ነው እንግዲህ የሄደው። አሁን አብርሽ ለሶስት ቀን ነበረ ከሀገር አይወጣም ነበር ሊዝናና የነበረው እንግዲህ እዚሁ አዲስ አበባ ውስጥ ወይም ኢትዮጵያ ውስጥ ነበረ። ከዛ ምን አደረገው? ወደ 1 ወር የተሸጋገረ የሚገርም ሰፊ ጊዜ የራሱን አጥፍቶ ራሱን ደብቆ የራሱን ኑሮ ሊኖር አስቦ ነው እንግዲህ አብርሽ ከሀገር ሊወጣ የነበረው ማለት ነው። 1 ወሩን ከማን ጋር ልትዝናና ነበር አብርሽ? ማን ነው? የተለየ ሰው አለ? የሚያዝናኑ ሰዎች ታውቃቸዋለህ በደንብ? የት ነው የምትዝናናውስ? በእውነት አሁን እርግጠኛነት ጤነኛ መሆንህን አእምሮ ላይ መሆንህን አእምሮ ልክ መሆኑን ልክ ነህ? እስቲ ንገረን። እና ስለዚህ ውድ ቤተሰቦቼ እኛንም እያወዛገቡ ነው፣ እነሱም እየተወዛገቡ ነው። የሆነ ፊልም የሚመስል ነገር ህይወት የማይመስል ነገር ጣም የማይሰጥን ነገር እያሳያችሁን ያላችሁት። ምክንያቱም ሄርሜላ የምታሳየው አክት ዳኔ እንዲሁም ዛሬ በጣም ቅልስልስ ብሎ ስለ አብርሽ እያወራ ሁለቱንም ለማስታረቅ ሲሞክር በጣም እንትን ሲል ነበረ። ግን በመጨረሻ ላይ አዳለጠው። እሱ ምንድነው አንተ ነህ ኤፊ ነገር የጫርከው አለ። ነገር የጫረችው እኮ መጀመሪያ ሄርሜላ ነች አጠገብ ያለችው አብራ የመጣችው አብራ አንተ ጋር አብራ ነገሮችን ስትፈጥር የነበረችው ነች አይደለ? እንደዚህ ስታደርግ የነበረው። ቆይ ምንድነው እኛ እያየን አይናችን እያየ እንዲህ ፊት ለፊት እያየ ያገጠጠ ነገር እንዴት አንቺ ነሽ አንተ ነህ ምናምን እንባባላለን? ለምን ትሸውዱናላችሁ? በጣም እኮ እየሸወዳችሁ ነው። አብርሽ ሸወደን እያላችሁ ነበር። እናንተም እየሸወዳችሁ ነው። ፊት ለፊት እኮ እያሳያችሁ ነው። የሚሆነውን ነገር እኮ እያየን ነው። ለምን አይናችን ያየንን ነገር ለምን ትክዱናላችሁ? ለምን ታስመስሏላችሁ? መጀመሪያ ማነች የጀመረችው? ተነስታ ብድግ ብላ ሄርሜላ አይደለች እንዴ ነገሩን የጫረችው? ከዛ በኋላ ነው በቃ ኤፊ የተሰማውን ስሜት በጣም ሲናደድ የመናገር ያለበትን ነገር መናገር ስላለበት ነው የተናገረው። ቆይ ለምንድን ነው እኛ የምናየው ነገር ተራ ነው እንዴ? እንዴት ነው የምታስቡን? እንዴት ነው የምታዩን? ቆይ እናንተ በቃ አይሰለቻችሁም? ጥገኛ መሆን፣ መከተል፣ መንጠልጠል፣ የሰው ጥገኛ መሆን፣ የራስን ኑሮ መምራት አቅቶ ወደ ሌላ ሰው ኑሮ ማበላሸት። የውሽማ እሺ አንተን ምን ስም እንስጥ? እየተከተልክ እንዲህ የምታጎበድደው ለምንድን ነው? የምር ጓደኝነት ተሰምቶ ነው ወይስ እነ ዴቭና እነ ቡዜ ያረጉት ነገር ስለደከማቸውና ስለሰለቻቸው እየታወቀባቸውና እውነቱ እየወጣ እና አብርሽም ወደ ሩታ እየሄደ ስለሆነ ደክሟቸው እና አንተ ልከው ነው ወክለው ነው? እነሱ እኮ የሉም፣ ተደብቋል። ምንም እያደረጉ አይደለም፣ ምንም እየፈጠሩ አይደለም። አብርሽ ወደ ውጭ ሲወጣ ዝም አሉት። አቤት አቤት አቤት! እንዴት ነው? እሺ አሁን የት ሄዱ እንበል? እሺ ምን እያደረጉ ነው? አሁን ስለ አብርሽ ማሰብ ትተዋል? ለሩታ ትተውላት ነው ወይስ ለሄርሜላ ትተውላት ነው? ለማን ትተውት ነው? ተው እንጂ እንዴ! አትሸውዱን እንዴ! ቡዜ ዴቭ አትሸውዱን እንጂ። የት ናችሁ ያላችሁት? ኧረ ናፈቃችሁ እናንተ። እንዲሁም ናፈቃችሁንና አሁን ያሉት ሰዎች በጣም ሰለቹን። የእናንተ ጩኸት ይሻለን ነበር። የእናንተ ውሸት ይሻለን ነበር። የእናንተ ድብብቆሽ ምናምን ይሻለን ነበር እኮ።
እንዴ እሺ አሁን ይሄን ነገር ለማስተካከል ምን አቃታችሁ እናንተ? የት ነው ሆናችሁ ነው? ተደብቃችሁ ነው እነዚህ ነገሮች እያከናወናችሁ ያላችሁት? ከኋላ ሆናችሁ ነው ይሄን ነገር እያረጋችሁ ያላችሁት? ለምንድን ነው እስቲ ፊት ለፊት ወጣችሁ እስቲ ይሄን ነገር ለማስተካከል ያልሞከራችሁት? አረ ስለፈጠራችሁ አምላክ ብላችሁ የምር ስለምትሰሩልንና ስለምታሳዩን ነገር እስቲ ከራሳችሁ ጋር ሁኑ። አብርሽን በጣም ከአእምሮ በላይ የሆንክ ነው። ለራስም እየከበድክ ነው፣ ለሌላ ሰው ትተህ ማለት ነው። ሰሙን ደግሞ ይቺ ኮፍያ አምራብሃለች፣ ወዳታል መሰለኝ። ፍሪኪ የተጫወትክ ነው። የምትለብሳቸው ልብሶች ምናምን በጣም ያማረው ነው። በቃ ይሄ ነገር ላይፍ በጣም እየተስተካከለ ነው። ብቸኝነቱ ተመችቷል። ሁለቱም ጋር እየሄድክ መጣላቱ ተመችቷል። ግራ አጋባሃል እኮ የምትናገራቸው ቃላቶች አንድ አይነት ነው። የህፃን ንግግሮች ነበረ ዛሬ ስትናገር የነበረው። ለምንድን ነው እንዴ? ቁርጥ ያለ ነገር ወስን እንጂ። አንቺንም ከአንቺ ጋር መሆን አልፈልግም፣ ከአንቺም ጋር መሆን አልፈልግም፣ ሁለታችሁንም ማየት አልፈልግም። ዞር በሉልኝ፣ ሂዱልኝ። ዳኒ የምር ከኤፊ የተሻለ ሆኖ ነው ዳኒ ስትል የነበረው አብሽ። እውነት ከወንድም በልጦ ዳኒ ስለአንተ አስቡ፣ ስለአንተ ተጨንቆ አንዴ ፓስፖርቱን ተቀበልልን ትለዋለህ፣ አንዴ ይዛችሁ ውሰድልኝ ትላለህ፣ አንዴ ከአንተ ጋር ነው መሆን የምችለው ትላለህ። ቆይ ዳኒ የተሻለ ሰው ሆኖ ነው የምር አብርሽ እያደረገው ያለው ነገር ግን ከምን እንቁጠረው? ከየትኛው እንያዘልን? ከጤነኛ ከበሽተኛ ወይስ በየትኛው መንገድ እንያዘልን? እውነት አብርሽ በጣም እየሄድክበት ያለው መንገድ የሚያስተካክል የሚያግዝህ ነገር አይደለም። ከአእምሮ በላይ ከጤና በላይ ይሆንክ ነው ያለው። ስለ ራሱ ቁጭ ብለህ ማሰብ ባለብህ ደረጃ ማሰብ አለብህ። ከኋላ የተጫነብህ ነገር ካለ እነዛን ነገሮች አስወግድ። በራስ አእምሮና በራስ አመለካከት በራስ አስተሳሰብ የምታደርገውን ለማድረግ ሞክር። አጠገብ ያሉትን ለማየት ሞክር። የልጅህ እናትህን ልጅህን ለማየት ሞክር። የምር እነሱን ስታገኝ ከእነሱ ጋር ስትሆን ነገርን ታስተካክላለህ። አሁን ቁርጥ ያለ ውሳኔ ወስንና የራስህን ኑሮ ለመኖር አስብ። ምክንያቱም አሁን እየሄድክበት ያለው መንገድ አያዋጣህም፣ ያንገዳግድሃል እንጂ ቀጥ ብሎ አያስኬድህም። ስለዚህ እኛንም አታወዛግበን። ለማንኛውም ዛሬ ዘና ፈታ የሚያስብል ቪዲዮ የለቀቃችሁት ይመቻችሁ፣ ወደነዋል፣ ቀጥሉበት ነው የምላችሁ ውድ ቤተሰቦቻችን። ያያችሁት እንግዲህ ቪዲዮን አይታችሁታል። እስቲ ቪዲዮን ተመልሳችሁ እያያችሁ እስቲ ምን እንደተሰማችሁ ኮሜንት ላይ የገባችሁ ጻፍ አድርጉት እስቲ ውድ ቤተሰቦቼ። ደግሞ የዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብን ብትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ ሰላም ሁኑልኝ። በሌላ ቪዲዮ እስክመለስ ድረስ ሰላም ሁኑልኝ።